ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ ያደረስኩ ነው ያክልል ሄሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያ በኢትዮጵያ ተረጅነት የሚፈልጉ የህብረተሰብ ክፍሎች 86% እንዲቀንስ ማድረጉን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም እንደገለጹት በ2018 ዓመተ ምህረት በሀገሪቱ ለሚከሰቱ ተፈጥሯዊና ሰው ሰራሽ አደጋዎች በራስ አቅም ምላሽ ለመስጠት እየተሰራ መሆኑን ገልጸዋል። እንደ ሀገር ለተፈጥሮና ሰው ሰራሽ አደጋዎች ምላሽ ለመስጠት 500,000 ሜትሪክ ቶን መጠባበቂያ የእህል ክምችት ያስፈልጋልም ብለዋል። እንዲሁም ኮሚሽኑ 1.5 ሚሊዮን ኩንታል የዕለት ደራሽ ምግብ ክምችት እንዲኖር እየሰራ መሆኑን ጠቅሰዋል። በመኸር ከሚሰበሰበው ምርት 20 ሚሊዮን ኩንታል የአደጋ ጊዜ መጠባበቂያ እህል ወደ መጋዘን ይገባልን ብለዋል። በሌላ በኩል በቀጣይ እንደሚጸድቅ የሚጠበቀው የአደጋ ጊዜ ምላሽ ፈንድ ፖሊሲ በአደጋ ወቅት ምላሾችን በራስ አቅም ለመመለስ የሚያደርገውን ጥረት በከፍተኛ ሁኔታ እንደሚያግዝም ገልጸዋል። በ10 ፌዴራል ተቋማት በክልሎችና በከተማ አስተዳደሮች የተገነቡ ስማርት የኮሙኒኬሽን ማሳለጫ ክፍሎች ተመርቀው በይፋ አገልግሎት መስጠት ጀመሩ። የስማርት ኮሙኒኬሽን ማሳለጫ ክፍሎች የተለያዩ ቦታ ላይ ያሉ ባለድርሻ አካላት በቀላሉ እንዲያገናኙና ስራቸውን እንዲያሳልጡ የሚያስችል መሆናቸው ተገልጿል። የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ በዛሬው ዕለት ስራ የጀመሩት ስማርት የኮሙኒኬሽን ማሳለጫ ክፍሎች ዘመኑን የዋጀ ቴክኖሎጂ የተሟላላቸውና ጥራቱን የጠበቀ መንገድ የተገነቡ ናቸው ብለዋል። ማዕከላቱ የተፋጠነና የተማከለ የስራ ግንኙነት እንደሚፈጥሩ በማንሳት በአግባቡ መጠቀምና ለረጅም ጊዜ አገልግሎት እንዲሰጡ መሰረተ ልማቶችን መጠበቅ እንደሚገባም አስገንዝበዋል። በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነግሬ ሎንጮ ስማርት ኮሙኒኬሽን ማሳለጫ ክፍሎች ለመረጃ ልውውጥ ጉልህ አስተዋጽኦ እንዳላቸውም ተናግረዋል። በቀጣይም እነዚህ ማዕከላት በሁሉም አካባቢዎች ተደራሽ ማድረግ እንደሚገባ በመግለጽ ዲጂታል ኢትዮጵያን ኦን ለማድረግ የሚያስችሉ መሰረተ ልማቶች እየለሙ መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስተር ዴኤታ ዶክተር ይሽሮን አለማየሁ ገልጸዋል። ስማርት የኮሙኒኬሽን ማሳለጫ ክፍሎች ልዩ ልዩ ስፍራዎችን፣ ስብሰባዎችንና ስልጠናዎችን ጊዜያዊ ወጪ ቁጣቢ በሆነ መንገድ በቀላሉ መምራት የሚያስችሉ ዘመናዊ ቴክኖሎጂዎች ተዘርግተውላቸዋልም ብለዋል። ስማርት ስክሪን፣ ስማርት ላይቲንግ፣ የተሻሻሉ የቴሌና የቪዲዮ ኮንፈረንሶችን ማድረግ የሚያስችሉ የኔትወርክ የድምጽ ብክለትን የሚቀንሱ መሳሪያዎች እንደተገጠመላቸውም ገልጸዋል። ሰው ሰራሽ አስተውሎትን በኢትዮጵያ ጥቅም ላይ መዋል የሀገር በቀል ኢኮኖሚ ምሰሶ ዘርፎችን እድገት ማፋጠን ረገድ ፋይዳው የጎላ መሆኑን ምሁራን ገለጹ። የምጣኔ ሀብት ተመራማሪው ዶክተር ቆስጠንጢኖስ በረሃ ተስፋ እንደገለጹት ሰው ሰራሽ አስተውሎት በዓለም አቀፍ ደረጃ የገበያ ተወዳዳሪነታችንን እንድናሳድግ ያደርጋልን ብለዋል። ኢትዮጵያ ዓለም አቀፍ ነባራዊ ሁኔታውን በቶሎ እንድትቀላቀል ከፍተኛ አስተዋጽኦ ያበረክታልን ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኤአይ ተመራማሪ ሰኢድ ኢሳ በኩላቸው ዲጂታል ሰው ሰራሽ አስተውሎትን መሰረት ያደረጉ ስራዎች መሰራታቸውን በቴክኖሎጂ የታገዘ አሰራሮችና ስታርታፕ ቢዝነሶች ለመጀመር እንደሚያግዝም ገልጸዋል። በመሆኑም በኢትዮጵያ የተጀመረው የ5 ሚሊዮን ኮሪደር ስልጠና መጠናከር እንዳለበት የመከሩት ምሁራኑ የተለያዩ ሀገራት በዚህ ስልጠና ተጠቅመው ስኬታማ መሆን መቻላቸውንም ጠቅሰዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ በዓለም አቀፍ ስታንዳርድና በሀገራዊ ህጎች መሰረት ታራሚዎች ሰብአዊ መብታቸው ተከብሮ የንቃት ህግ አቅማቸው ዳብሮ ታርመውና ታንጸው ወደ ማህበረሰቡ እንዲቀላቀሉ እየሰራች መሆኑን የፌዴራል ማረሚያ ቤት ኮሚሽነር የኑስ ሙሉ ገለጹ። 19ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽነር የጋራ ጉባኤ ማረሚያ ቤቶች በአዲስ አስተሳሰብ ወደ አዲስ ምዕራፍ በሚል መሪ ሀሳብ ተካሂዷል። ስማቸው ታፈረ ዝርዝር አለው። ኢትዮጵያ በዓለም አቀፍ ስታንዳርድና በሀገራዊ ህጎች መሰረት ታራሚዎች ሰብአዊ መብታቸው ተከብሮ የንቃት ህግ አቅማቸው ዳብሮ ታርመውና ታንጸው ወደ ማህበረሰቡ እንዲቀላቀሉ እየሰራች መሆኑን የፌዴራል ማረሚያ ቤቶች ኮሚሽነር የኑስ ሙሉ ገልጸዋል። 19ኛው የፌዴራልና የክልል ማረሚያ ቤቶች የኮሚሽነሮች የጋራ ጉባኤ ማረሚያ ቤቶች በአዲስ አስተሳሰብ ወደ አዲስ ምዕራፍ በሚል መሪ ሀሳብ ተካሂዷል። በመርሃ ግብሩ ላይ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምረት፣ የፌዴራል ከፍተኛ
ፍርድ ቤት ፕሬዝዳንት ሌሊሴ ደሳለኝ፣ የፍትህ ሚኒስትር ዴኤታ ኡመር ኦጁሉ፣ የኢትዮጵያ ሰብአዊ መብት ኮሚሽነር ብርሃኑ ኦጁሉን ጨምሮ የፌደራልና የክልል ማረሚያ ቤቶች ኮሚሽነሮችና እንግዶች ተገኝተዋል። ፌደራል ማረሚያ ቤቶች ኮሚሽነር የኑስ ሙሉ በዚህ ወቅት እንዳሉት የህግ ታራሚዎች መሰረታዊ ፍላጎትን በማሟላት ለማረምና ለማነጽ ስራችን ስኬታማነቱ የጎላ አበርክቷለውም ብለዋል። በኢትዮጵያ በዓለም አቀፍ ስታንዳርድና በሀገራዊ ህጎች መሰረት ታራሚዎችን የሰብአዊ መብታቸው ተከብሮ የንቃት ህግ አቅማቸው ዳብሮ ታርመውና ታንጸው ወደ ማህበረሰቡ እንዲቀላቀሉ እየሰራች መሆኑንም ገልጸዋል። ሰብአዊ መብታቸው የተከበሩ በቴክኒክና ሙያ ስልጠና ወስደው በስነ ምግባር የታነጹ አምራችና ህግ አክባሪ ዜጎች እንዲሆኑ ቋማዊ ሪፎርም ተደርጓልም ብለዋል። ማረሚያ ቤቶች የርምት ልማትና የልቀት ማዕከላት እንዲሆኑ ለማድረግ በትጋት እየተሰሩ መሆኑን የገለጹት ኮሚሽነሩ በዚህም የማረሚያ ቤቶች በሰብአዊ ጥሰት የማይከሰሱበት ደረጃ ላይ መድረሳቸውን ገልጸዋል። የፍትህ ሚኒስትር ዴኤታው ኡመር ኦጁሉ በበኩላቸው ባለፉት 7 ዓመታት በፍትህ ዘርፍ የተደረገው ሪፎርም ተጨባጭ ውጤት ማምጣቱንም ገልጸዋል። መንግስት ለፍትህ ዘርፉ ትኩረት በመስጠቱ ማረሚያ ቤቶች በፍርድ ቤት ውሳኔ ብቻ ታራሚዎች እንዲቀበሉ ተደርጓልም ብለዋል። ታራሚዎች ዘመናዊ የትምህርትና ስልጠና ወስደው ህግ አክባሪና አስከባሪ ዜጎች እንዲሆኑም የሚያስችል አሰራር መዘርጋቱን ገልጸዋል። የውሃና ኢነርጂ ሚኒስቴር በበጀት ዓመቱ በሀገር ደረጃ 17 ሚሊዮን ህዝብ የንጹህ ውሃ ተጠቃሚ ማድረግ መቻሉን አስታወቀ። የህዝብ ተወካዮች ምክር ቤት ትናንት ባካሄደው 32ኛ መደበኛ ስብሰባ አባላቱ በተለያዩ የሀገሪቱ ክፍሎች በዋና ዋና ከተሞችና የንጹህ መጠጥ ውሃ አቅርቦትና ተደራሽነትን ችግር መኖሩን አመላክተዋል። ቁም ነገር ሽፈራው ዝርዝር አላት። የውሃ አካላት ደህንነትን በመጠበቅ ረገድ በተለያዩ የሀገሪቱ ክፍሎች ላይ የሚገኙ ወንዞችና ሐይቆች በእንቦጭ መጤ ወራሪ አረም እየተጠቁ ነው። ችግሩ በገጸ ምድር የውሃ ሽፋን ላይ ከሚደርሰው ጉዳት አንጻር ችግሩን በሰው ኃይልና በዘመቻ ብቻ ሊቀረፍ ይችላል ወይም የሚሉ ጥያቄዎችን አንስተዋል። የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ኢተፋ ለተነሱት ጥያቄዎች በሰጡት ምላሽ የንጹህ ውሃ መጠጥ ውሃ ተጠቃሚነትን ለማረጋገጥ እየተሰራ ነው። በበጀት ዓመቱ በሀገር ደረጃ 17 ሚሊዮን ህዝብ የንጹህ ውሃ ተጠቃሚ ማድረግ ተችሏል ብለዋል። በአሁኑ ሰዓት ያለው ሀገራዊ የውሃ ተደራሽነት 76% መድረሱን አመልክተው እንደ አውሮፓውያን አቆጣጠር በ2030 የውሃ ተደራሽነትን 100% ለማሳካት ታቅዶ እየተሰራ እንደሆነም አመላክተዋል። በከተሞች የሚታየውን የውሃ ችግር ለመፍታት የውሃ ሀብት የሌላቸው ከተሞች በዙሪያቸው ካሉ አካባቢዎች አቅርቦት እንዲያገኙ የማድረግ ስራ እንደ አንድ መፍትሄ ተደርጎ እየተሰራ መሆኑንም ጠቁመዋል። በሌሎች አካባቢዎች የሚታየው የውሃ አቅርቦት ችግሮችን ለመፍታት የሚጠይቀውን የበጀት ፍላጎት ለማሟላት እየተሰራ መሆኑን ያመላከቱት ሚኒስተሩ የውሃ እጥረት በሚታይባቸው አካባቢዎች ዜጎች በራሳቸው አቅም የዝናብ ውሃን የማሰባሰብ ስራ ሊሰሩ እንደሚገባም አስታውቀዋል። የተቀናጀ የሰው ሀብት አስተዳደርን ለማረጋገጥ የገጸ ምድርና የከርሰ ምድር ውሃ መረጃ አያያዝን በማጠናከር ለማመዘንና ተአማኒ እንዲሆን እየተሰራ መሆኑንም ገልጸዋል። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገር የሚገኙ ኤምባሲዎች የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዘ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደትን ለማስፋት በዝግጅት ላይ እንዳለው ያስተዋወቀው አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ መልእክት ባሰፈሩት ለዲፕሎማቲክ ማህበረሰቡ በተላከ ማስተዋሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያልም ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾች የማጣራት ስራ አጠናክሮ የሚሰራ ሲሆን ይህም በኤምባሲዎችና በቆንሰላ ጽህፈት ቤቶች ላይ ትልቅ እንደምታ እንደሚኖረውም ተገልጿል። ትራምፕ የግራውን ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ መሆኑም ተገልጿል። አንዳንዶች የአሜሪካ ዩኒቨርሲቲዎች መግቢያቸው ውስጥ በሚደረገው የፍልስጤም ድጋፎች ለጸረ ሴማዊነት በር ከፍተዋል ሲል ዋይት ሃውስ ከሷቸዋል። ዩኒቨርሲቲዎቹ በበኩላቸው የትራምፕ አስተዳደር በነጻነት ሐሳብን የመግለጽ መብቶቻችን ለመጣስ እየሞከረ ነው ሲሉ ጠቅሰዋል። ፕሬዝዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎች እንዲሁም ተመራማሪዎች እንዳይቀበል በሚል ፍቃዱን ቢሰርዝም ይህ ፖሊሲዎች በፌደራል ዳኛ ታግዷል። ይህም በሃርቫርድ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑ ተማሪዎች ከውጭ ሀገር የሆኑትን ተቋማት በከፍተኛ ሁኔታ ሊጎዳ ይችላልም ብለዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም